አልከኝ እ ምን አልክ? ምን አልከኝ? ሄሎ ሄሎ አዎ 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 እንደሰማችሁት እንግዲህ ሰዎች ሲያወሩ ድምፃቸውን ያው ትንሽ ትንሽ ድምፃቸው ይሰማቸዋል። ነገር ግን የሚናገሩት ቃል በግልጽ አይለይላችሁም። ወይ ደግሞ በሰዎች መሀል ስትሆኑ ንግግሮቹን በመለየት በጣም ትቸገራላችሁ አይደለ? እንደዛ አይነት ምልክት ካለ እንግዲህ የጆሮ ችግር ቀስ በቀስ ወደ መስማት አለመቻል የሚያስኬድ የጆሮ ችግር እንዳለ ነው የሚያመለክተው። በሕክምናው ዓለም በሂደት እና በዝምታ የሚጀምር እንዲህ አይነት የመስማት ችሎታ መቀነስ ያው ግራጁዋል ሂሪንግ ሎስ ይባላል። ወይ በጊዜ ሂደት የመስማት ችግር የሚገጥም አደጋ ነው ወይ ደግሞ የጤና ችግር ነው ማለት ነው። ምክንያቱም ችግር በአንድ ጀንበር የሚከሰት ሳይሆን በየቀኑ በጥቂት ስለሚጨምሩ የመስማት አቅማችን እየቀነሰ የሚሄድ በመሆኑ ሳናውቀው እንግዲህ ለብዙ ዓመታት ከዚህ ችግር ጋር ልንቆይ እንችላለን። መስማት እየተቸገርን መሆኑን የሚያመለክቱ 5 ስውር ምልክቶችን እናያለን ዛሬ። በመጀመሪያ ጆሮአችን በዝምታ እየተጠቃ መሆኑን የምናውቅባቸው 5 ምልክቶች አሉ። ምልክት 1 ንግግሮች የተቆራረጠ ወይም የተኮላተፈ መሆን ነው። ሰዎች ሲያወሩ ድምፃቸው ይሰማል፣ ነገር ግን የሚናገሩትን ለመስማት በጣም መቸገር ይገጥማል ማለት ነው። ታዲያ ይህ አይነት እንግዲህ የመስማት መቀነስን የሚያመለክት ነው። ምልክት 2 በጫጫታ ቦታ መስማትና ለመግባባት መቸገር ነው። ለምሳሌ ያህል ምግብ ቤት፣ የገበያ ቦታ ወይም ከስብሰባ ላይ ሆኖ ከአንድ ሰው ጋር ለመነጋገር ከመጠን በላይ መቸገር ይኖራል። አእምሮም እንግዲህ የጀርባውን ጫጫታ ትቶ ወይ ደግሞ ከኋላ ያሉ ጫጫታ ድምፅ ትቶ የፊታችንን ሰው ድምፅ ብቻ ለይቶ የማጣራት ወይ ደግሞ ፊልተር የማድረግ አቅሙ ሲዳከም ነው እንግዲህ ይህ ምልክት ሊከሰት የሚችለው። ታዲያ ይህኛው ምልክትም እንዲሁ ሌላኛው ድብቅ ምልክት ነው፣ ለመስማት መቸገርን የሚያስከትል ማለት ነው። ምልክት 3 የሰዎችን ንግግር ደጋግሞ መጠየቅ ነው። እንግዲህ ብዙ ሰዎች እንደዛ አይነት ችግር ያለባቸው ሰዎች በአብዛኛዎች ምን አልክ፣ እስኪ ድገመው የማለት ነገር ይታይባቸዋል። ታዲያ ቃላትን አንጥሮ የመለየትና ወይም ደግሞ ለነዛ ቃላት አቻ የሆነ ቃል የመፈለግ እነዚህ ሰዎች እንግዲህ ለዛ ለምንናገረው ቃላት ወይም ላልሰሟቸው ቃላት አቻ ግጥም ይፈልጉላቸዋል ወይም ደግሞ አቻ ቃላት ማለት ነው። ያም እንግዲህ አጥርተው ባለመስማታቸው እየተነሳ ነው። ስለዚህ እንደዛ አይነት ምልክቶች ሲታዩም የጆሮ የመስማት ችግር እንዳለ ስለሚያመለክት ሌላኛው ምልክት ተደርጎ ነው የሚወሰደው። ምልክት 4 የድምፅ መገልገያ መሳሪያዎችን ድምፅ ከመጠን በላይ እንዲጨምር ማድረግ ነው፣ ወይም ደግሞ በመጠነኛ የድምፅ መጠን ለመስማት መቸገር ነው። ድምፅ ጨምሮ አይሰማኝም የማለት ልማዶች አሉ። ያ ማለት እንግዲህ ይህ ችግር ያለባቸው ማለት ነው። ድምፁን ከመጠን በላይ እንዲጨመርላቸው ይፈልጋሉ ወይም ያደርጋሉ፣ አለበለዚያ ሊሰማቸው አይችልም ማለት ነው። ምልክት 5 የምንለው የጆሮ ጩኸት ነው። እነዚህ ላይ እንግዲህ ባለፈው ቪዲዮ ማስቀምጠናል። ቲናይተስ ይባላል። የጆሮ ድምፅ ከአእምሮ ወይ ደግሞ ከጆሮ ወደ አእምሮ ወይ ደግሞ ወደ ነርቭ ሲስተም የሚወስዱ ማስተላለፊያ ሴሎች ህዋሳት ሲጎዱ ነው ማለት ነው። ታዲያ በዝምታ ጊዜ ወይም ማታ ለመተኛት ሲያስቡ በጆሮ ውስጥ የሚጮህ የማለት ነገር ወይ ሌላ አይነት ድምፅ የሚያሰማ ድምፅ አለ። ይሄ ነው ቲናይተስ የሚባለው። ታዲያ ከቅድመ መከላከል ሳይንሳዊ መፍትሄዎች ምንድን ናቸው? እንዲህ አይነት መሰል ምልክቶች ሲታዩ ወይም ደግሞ ከመታየታቸውን በፊት ጆሮአችን የመስማት አቅሙ እንዳይቀንስ ወይም ደግሞ የመስማት ችግር እንዳይገጥመን ምን ማድረግ አለብን የሚሉ ሳይንስ አዘል መፍትሄዎችን እነግራችኋለሁ። ተከታተሉ። ታዲያ እነዚህ 4 ደረጃዎችን ብትተገብሩ እነዛ ከላይ የተዘረዘሩ ምልክቶች ላይከሰቱ ይችላሉ፣ ወይም ከተከሰቱም በኋላ የራሳቸውን ማኔጅመንት ወይም ደግሞ እንዳይባባሱ ማስተዳደር እንችላለን ማለት ነው። የመጀመሪያው እርምጃ ወደ ሕክምና ተቋም በመሄድ የጆሮ ምርመራ ማድረግ ነው። ይህ ጆሮ ምርመራ የትኛውም የድምፅ ሞገድ ወይም ፍሪኩዌንሲ መለየት እንደተሳነው እና የችግሩ ደረጃ በትክክል ለመለየት ይረዳናል። ታዲያ የጆሮአችንን ጤንነት ጆሮአችን የመስማት አቅሙ በምን አይነት ደረጃ ነው፣ በመካከለኛ ነው፣ በከፍተኛ ነው ወይስ በዝቅተኛ ነው የሚለው ነገር
ከተለየ በኋላ እንግዲህ ሌሎች አስፈላጊ እርዳታዎች እንዲደረግልን ያስችለናል ማለት ነው። ታዲያ ችግሩ የነርቭ ከሆነ በጊዜ የመስማት ማገዣ መሳሪያዎች ወይም ደግሞ ሂሪንግ ኤድስ የተባሉትን ማድረግ እና አእምሮን ድምፆችን የመለየት አቅሙ ጨርሶ እንዳይጠፋ ይረዳናል ማለት ነው። ሌላ እርምጃ 2 የአኗኗር ዘይቤን ማስተካከል ነው። የጆሮ ማዳመጫ ወይም ኢርፎን በሚጠቀሙበት ጊዜ የጆሮ ኢርፎን ማለት ብዙዎቻችን እንሰካለን። ዋየርለስ የሆነውንም እንደውም አሁን ዋየርለስ የሆኑ ብሉቱዝ የተገጠመላቸው የጆሮ ማዳመጫዎች እየመጡ ነው። እነዚህን በአግባቡ መጠቀም ይኖርብናል። ብዙ ጊዜ መጠቀም የለብንም እና በምንጠቀምበት ጊዜ የድምፅ መጠኑን ከ60% በላይ ማድረግ የለብንም። እንዲሁም በቀን ውስጥ ከ60 ደቂቃ በላይ በተከታታይ መጠቀም እንደሌለብን የተለያዩ ጥናቶች ያመለክታሉ። በስራ ቦታዎች ወይም በሚኖሩበት አካባቢ ደግሞ ከፍተኛ ጫጫታ ካለ የጆሮ መከላከያ መሳሪያዎችን መጠቀም እንደሚገባን ሳይንስ ያስረዳናል ማለት ነው። ሌላኛው የደም ዝውውርን ማሻሻል ነው። ይህም ደግሞ በአመጋገብና በጤና ነው። ወደ ውስጠኛው ጆሮ የሚሄዱ የደም ስሮችን በጣም ጥቃቅን ስለሆኑ የደም ስኳር እና የደም ግፊት በአግባቡ መቆጣጠር የእነዚህ ጥቃቅን የሆኑ የጆሮ ስሮችን እንዳይጎዱ ወይም አካላዊ ጉዳት እንዳይደርስባቸው ያደርጋል ማለት ነው። በመሆኑም አካላዊ እንቅስቃሴዎችን በማድረግ እና አመጋገብ ስርዓታችን በማስተካከል የደም ዝውውር እና የሌሎች የሰውነታችንን ጤንነት ሊጠብቁ የሚችሉ ነገሮችን ማድረግ ነው ማለት ነው። እነዚህም ደግሞ በነርቭ ሴሎች እና የጆሮ ሴሎችን ጤንነት እንዲጠብቅ ያግዘናል ማለት ነው። ሌላኛው ጆሮን በሹል ነገሮች ወይም በመጎርጎሪያ በፍጹም አለመጎርጎር ነው። ይህ ደግሞ እንግዲህ የጆሮ ታምቡራችንን አልፎም የጆሮ ታምቡራችንን እንዳይጎዳ ወይም የጆሮ ውስጥ ቁስለት እንዳይፈጥርብን መጠንቀቅ ይኖርብናል። ታዲያ ጆሮአችን ውስጥ የሚያሳክክ ነገር ከተሰማን ሙያዊ በሆነ መልኩ ወይም ጥጥን በመጠቀም አሊያም ደግሞ የማይቻል ከሆነ ወደ ሕክምና በመሄድ ያንን የሚያስቸግርን ነገር ማውጣት ይቻላል እንጂ ለምሳሌ አብዛኛውን ጊዜ ሰዎቹ በእስክሪብቶ መግጠሚያ እና እንዲሁም ደግሞ በእንጨት የሚጎረጉሩ ሰዎች አሉ። ይህ ሊሆን አይገባውም ማለት ነው። ስለዚህ እንዲህ አይነት ነገሮችን በመጠቀም የጆሮአችንን ጤንነት መጠበቅ እንችላለን። በፕሪቬንቲቭ ሜዲሲን ወይም ደግሞ የቅድመ መከላከል ባህላችንን በማሳደግ ከእንዲህ አይነት መሰል የጤና ችግሮች ራሳችንን መጠበቅ እንችላለን። ስለዚህ ዛሬውኑ ከላይ የተጠቀሱ የቅድመ መከላከል ተግባራትን በማከናወን እና ይህ ችግር የሚታይባችሁ ከሆነ ደግሞ በአፋጣኝ ወደ ሕክምና በመሄድ እነዚህን ችግሮች የበለጠ እንዳይባባሱ ማድረግ ይጠበቅብናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ።